ፉከራ የማያልቅበት የአማራ ፋኖ በጎጃም አመራር አስረስ ማረ ዳምጤ የፕሮፓጋንዳ ጋጋታ ከመንገዳችን አያቆመንም፣ የምንናገረውን እየፈጸምን የፈጸምነውን እየተናገርን እንቀጥላለን ሲል ተናግሯል። ሙሉ ንግግሩን ይዘናል። አብራችሁን ከቆያችሁ የምታደምጡት ይሆናል። በቀጠለው እጅ መስጠት በምስራቅ ደንቢያና በቆላድባ ከተማ አካባቢ የሚንቀሳቀሱ የነበሩ የጽንፈኛው ታጣቂዎች የሰላምን መንገድ በመምረጥ እጅ ሰጥተዋል። ወደ እናንተ የምናደርሰው ሌላኛው ርዕሰ ጉዳያችን ነው። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ጠቅላላ ምርጫ ለሚታዘቡ ለ45 የሀገር ውስጥ ታዛቢዎች እውቅናን ሰጠ። የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ በሚያካሂድባቸው ቦታዎች ሁሉ እሳተፋለሁ ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ገለጸ። በሱዳን ባለው የዘለቀው የእርስ በርስ ጦርነት ምክንያት ቢያንስ 150 ሺህ ሰዎች ተገለዋል። በዚህ ሁኔታ የተባበሩት መንግስታት ድርጅት ሱዳንን በዓለም ላይ እጅግ የከፋ ሰብአዊ ቀውስ ያለባት ሀገር አድርጎ አውጇል። ሰዓቱን ጠብቆ ወደ እናንተ እንዲደርስ ከውጭ ያጠናቀርነው ዘገባችን ውስጥ የተካተተ መረጃ ነው። አብራችሁን ከቆያችሁ እነዚህንና ቀሪ መረጃዎችን የምታደምጡ ይሆናል። ከመሸጋገሪያ በኋላ ተመልሰን እንገናኛለን። ሜሪትስ ፕሮፐርቲ እንኳን ለፈረንጆቹ አዲስ ዓመት በሰላም አደረሳችሁ እያለ 35% ታላቅ የዋጋ ቅናሽ ጋር ተመልሷል። ሜሪትስ ፕሮፐርቲ ባለ አንድ መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ ሁለትና ባለ 3 መኝታ አፓርትመንቶችን በጥሬ ገንዘብ ለሚከፍሉ በካሬ 68000 ብር የ35% ቅናሽ የተደረገባቸውን የመኖሪያ አፓርትመንቶች ይዞሎት ቀርበዋል። የሳይት ከቤተ መንግስት አቅራቢያ ላይ የሚገኝ ሲሆን አራዳ ፓርክና ፍሬንድሺፕ ፓርክን ከፊትና ከኋላ እየተመለከቱ ይኑሩ ይሎታል። ባለ 2 መኝታ በ6.4 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8.8 ሚሊዮን ብር አጠቃላይ ክፍያ አቅርቦላችኋል። በዚህ ቅንጡ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ፉከራ የማያልቅበት የአማራ ፋኖ በጎጃም አመራር አስረስ ማረ ዳምጤ የፕሮፓጋንዳ ጋጋታ ከመንገዳችን አያቆመንም፣ የምንናገረውን እየፈጸምን የፈጸምነውን እየተናገርን እንቀጥላለን ሲል ተናገረ። መሬት ላይ ያለውን ሀቅ መቀበል ያቃተውና ጉራን ልምዶ ያደረገው ጽንፈኛ ቡድን በዚህ የጦርነት ሂደት አገዛዙን ያላንከራተትንበት ቦታ የለም ሲል ተደምጧል። ከሶማሌላንድ እስከ ጅቡቲ፣ ከኤርትራ እስከ ፖርት ሱዳን፣ ከቀይ ባህር እስከ አባይ ግድብ፣ ከድሮን ፌስቲቫል እስከ ባሌ፣ ከምክክር ኮሚሽን እስከ አፍሪካ ህብረት፣ ከኢጋድ እስከ ሰላም ካውንስል ሁሉንም ተዟዙሮ ውርደትን ብቻ እንዲከናነብ አድርገነዋል በማለት ማለቅ የሌለውን ህልም ማለሙን ቀጥሏል። 4 ኪሎ ደርሰናል ልንገባ ነው በማለት የውሸት ነጋሪት እየጎሰመ ታገልልሃለሁ የሚለውን የአማራን ህዝብ ሲያታልል የመጣው ጽንፈኛ ቡድን የሰላም መንገድ ይሻለናል በማለት እንደ አሸን የመንግስትን የሰላም ጥሪ እየተቀበለ ያለውን ታጣቂ እየተመለከተ ካፈርኩ አይመልሰኝ በሚመስል ደረጃ ሀቀኛ ዓላማ የያዘው የፋኖ ተጋድሎ ያሸንፋል ሲል ተደምጧል። በየዕለቱ ግፍ እየተፈጸመበት ያለው የአማራ ህዝብ የነጻነት ችቦን ያበራል። የደፈሩን የጨፈጨፉን መንገድ ዘግተው ያደህዩን በመጥፋታችን ላይ የተሳተፉና የተዘባበቱብን ሁሉ ለፍርድ ይቀርባሉ። የሂትለርን ሰዎች የዳኘው የኑረምበርግ ችሎት እንዲቋቋም ዓለም ባይተባበረንም እንኳ ለርትዕ ቀናኢ የሆነው ህዝባችን በድሉ ማግስት ግፈኞችን በፍትህ ይፋረዳቸዋል በማለት የሚያምነው ህዝብ ያለ ይመስል የነፍስ ውጭ ግቢ ጩኸቱን እያሰማ ይገኛል። መጨረሻው መድረሱን ላለማመን ወደ መጨረሻው መንገድ የሚወስደን መንገድ መራር መስዋዕትነትና ጽናት የሚጠይቅ ቢሆንም እንኳ ይሳካል በማለት እየጮኸ ይገኛል። በርካታ ታጣቂዎች የሰላምን መንገድ በመምረጥ እጅ ሰጡ። በቀጠለው እጅ መስጠት በምስራቅ ደንቢያና በቆላድባ ከተማ አካባቢ ሲንቀሳቀሱ የነበሩ የጽንፈኛው ታጣቂዎች የሰላምን ጥሪ ተቀብለው ገብተዋል። እጅ የሰጡት ታጣቂዎች ከዚህ በፊት የህብረተሰቡን ሰላምና ህይወት ከማወክ ያለፈ ምንም አላመጣንም ብለዋል። በመሆኑም ትግላችን የተሳሳተና ውጤት የሌለው እንደነበር አሁን ተገንዝበናል። ማህበረሰቡ ያለበትን ችግር በአግባቡ በመረዳት በተሳሳተ አቅጣጫ መውጣታችን ስህተት መሆኑን አውቀን ተመልሰናል ሲሉ ያለፈውን ተግባራቸውን በቁጭት ተናግረዋል። አሁንም በጫካ የቀሩት በህወሓት ጽምዶ ስር የወደቁ የጀነራል መግበጃው ሰዎች ብቻ እንደሆኑም ነው የተገለጸው። ጦርነትን ለማስቀረት እንሰራለን ሲል ስምረት ፓርቲ ገለጸ።
በብሔራዊ ምርጫ ቦርድ ህጋዊ እውቅና ያገኘው ዴሞክራሲያዊ ስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ ጦርነትን ለማስወገድ በሚቻለን ሁሉ አቀፍ እንቅስቃሴ ለማድረግ መጣር አለብን። ስምረት ፓርቲ በተቻለን ፍጥነት ወደ ስራ በመግባት በቅድሚያ ጦርነትን ለማስቀረት ይታገላል ሲሉ ተናግረዋል። ምንም እንኳን በትግራይ ክልል የደህንነት ችግር ቢኖርም ህዝቡ ይመራኛል የሚለውን አካል በሰላማዊ መንገድ እንዲመርጥ ፓርቲው የበኩሉን ይወጣልን ብሏል። ስምረት ፓርቲ በሰባተኛው ሀገራዊ ምርጫ ለመወዳደር ዝግጅት እያደረገ መሆኑንም ገልጿል። የአርሚ 11 ኃላፊ የትግራይ የሰላም ኃይልን ተቀላቀለ። ጽንፈኛው የህወሓት ስብስብ በትግራይ ህዝብ ላይ ያወጀውን ጦርነት የሚቃወሙ ታጣቂዎችና አመራሮች ቡድን ለመታገል ወደ ወሰነው የትግራይ ሰላም ኃይል አሁን ድረስ እየጎረፉ ይገኛሉ። በዚህም የቀድሞ ጽንፈኛው የህወሓት ቡድን አርሚ 11 ከፍተኛ ኃላፊ የነበረው ሀጎስ መስፍን 192 ታጣቂዎችን 6 ክላሽና 254 ፍሬ ጥይቶችን በመያዝ ህወሓትን ከትግራይ ለማስወገድ ወደ ነፃ መሬት የወረደውን የትግራይ ሰላም ኃይልን በይፋ ተቀላቅሏል። የሱዳን ፈጥኖ ደራሽ ጦር ቀጠናውን እየረበሸ ነው ሲሉ ኢሳያስ አፈወርቂ ተናገሩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ሳውዲ አቅንተው ከሳውዲ አልጋ ወራሽ መሐመድ ቢን ሰልማን ጋር ውይይት ማድረጋቸውን ተከትሎ ለአንድ ሚዲያ በሰጡት ቃለ ምልልስ የሱዳን ፈጥኖ ደራሽ ጦር ከበርካታ ሀገራት የጦር መሳሪያ እየጎረፈለት ይገኛል ያሉ ሲሆን ይህ ኃይል ለሱዳን እንዲሁም ለቀጠናው ከባድ ስጋት ደቅኗል ሲሉ መናገራቸው ታውቋል። ፈጥኖ ደራሽ ጦሩ በሱዳን ሲቪሊያን እየገደለ ነው፣ አስገድዶ መድፈር እየፈጸመ ነው። ለዚህ ኃይል የሚደረገው የጦር መሳሪያ ድጋፍ መቆም እንዳለበት ለሳውዲ አልጋ ወራሽ እንደተናገሩ በቃለ ምልልሳቸው ላይ አንስተዋል። ኤርትራ ለሱዳን ወታደራዊ መሪ አልቡርሃን ድጋፍ እያደረገች መሆኑን ተከትሎ የሱዳን ፈጥኖ ደራሽ ጦር በኤርትራ ላይ እርምጃ እንደሚወስድ በተደጋጋሚ ማስጠንቀቂያ መስጠቱ ይታወሳል። የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ በሚያካሄድባቸው ቦታዎች ሁሉ ተሳተፋለሁ ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ገለጸ። ኢዜማ በዛሬው ዕለት ሰባተኛውን ሀገራዊ ምርጫ አስመልክቶ በሰጠው መግለጫ የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫውን በሚያካሄድባቸው አካባቢዎች ሁሉ የህዝብ ይሁንታን ለማግኘት እሳተፋለሁ ብሏል። የፓርቲው ስራ አስፈጻሚ ኮሚቴ አባል ኢዮብ መሳፍንት በዚህ ወቅት ምርጫ የፖሊሲ አማራጮችን ማቅረቢያ፣ የተረጋጋ መንግስት መመስረቻና የዲሞክራሲ ባህል መገንቢያ መሳሪያ መሆኑን ገልጸው ምርጫውን ለዚህ ዓላማ ብቻ ለመጠቀም እንደሚሳተፉም ጠቁሟል። ፓርቲው ላለፉት 4 ዓመታት በምርጫው ንቁ ተሳትፎ በማድረግ የህዝብን ድምጽ ለማግኘት የዝግጅት ስራዎችን ሲያከናውን መቆየቱንና በቀጣይ 7 ወራት ውጤቱ የሚታይበት እንደሆነም አመልክተዋል። የኢዜማ ፓርቲ ሊቀመንበር ዶክተር ሙሉዓለም ተገኘ ወርቅ በበኩላቸው ፓርቲያቸው በሰላማዊ መንገድ ብቻ መንግስት ለመሆን እንደሚሰራም ገልጸዋል። ፓርቲው መንግስትን ጨምሮ ሁሉም ባለድርሻዎች ምርጫው ተጀምሮ እስኪጠናቀቅ የሚጠበቅባቸውን ኃላፊነት እንዲወጡ ጥሪ አቅርቧል። መንግስት ምርጫውን ነጻ፣ ፍትሃዊና ዲሞክራሲያዊ ለማድረግ የሚጠበቅበትን ኃላፊነት ሊወጣ እንደሚገባ አንስተውም ገዢው ፓርቲ የህዝብ ሀብትን ለምርጫ መቀስቀሻነት እንዳይጠቀም እንዲሁም በምክክርና ውይይት መድረኮች እንዲሳተፍ ጠይቋል። መራጩ ህዝብ ሀሳብን አመዛዝኖ እንዲመርጥ፣ የነቃ ተሳትፎ እንዲያደርግ፣ የመፍትሄ ሀሳቦችን አማራጭ አድርጎ እንዲመርጥና ዝግጅት እንዲያደርግ ፓርቲው በመግለጫው ላይ አስገንዝቧል። ተፎካካሪ ፓርቲዎች ከስሜት ቀስቃሽ እንቅስቃሴ ታቅበው የመፍትሄ ሀሳብ በማቅረብ ምርጫውን ለምርጫ ዓላማ ብቻ እንዲጠቀሙበትም ነው የተገለጸው። ኢዜማ ብሔራዊ ምርጫ ቦርድ ምርጫውን ከፍ በሚያደርጉ ተግባራት ላይ እንዲያተኩርና ባለፈው ምርጫ የታየውን የሎጂስቲክስ እጥረት ቀድሞ መፍታት እንደሚገባም አሳስቧል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ ለሚታዘቡ 45 የሀገር ውስጥ ታዛቢዎች እውቅና ሰጠ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ ለሚታዘቡ 45 የሀገር ውስጥ ታዛቢዎች የእውቅና ሰርተፍኬትን ሰጥቷል። ለታዛቢዎቹ እውቅና የተሰጠው ቦርዱ በተሰጠው ስልጣን መሰረት ሲሆን ሰባተኛውን ጠቅላላ ምርጫ ለሚታዘቡና መስፈርቱን ላሟሉ 45 የሀገር ውስጥ ታዛቢዎች የእውቅና ሰርተፍኬት መስጠቱ ተገልጿል። ቦርዱ ቀደም ሲል ሰባተኛውን ጠቅላላ ምርጫ ለሚታዘቡ የሲቪል ማህበረሰብ ድርጅቶች የታዛቢዎች የምዝገባ ሂደት ቀልጣፋ መረጃ አደረጃጀቱን ዘመናዊ እንዲያደርግ ታስቦ የተዘጋጀ የበይነ መረብ ላይ ምዝገባና መረጃ አደረጃጀትን አስመልክቶ የግንዛቤ ማስጨበጫ መስጠቱን አስታውሷል።
የአፍሪካ ወጣቶች ፎረም 2025 በአዲስ አበባ መካሄድ ጀመረ። በፎረሙ የስራና ክህሎት ሚኒስትር ዴኤታ ሰለሞን ሶካ ከተለያዩ የአፍሪካ ሀገራት የተውጣጡ ከ300 በላይ ወጣቶችና ሌሎች ጥሪ የተደረገላቸው እንግዶችን ተሳትፈዋል። ሚኒስትር ዴኤታው በወቅቱ እንዳሉት የወጣቶችን አቅም ማሳደግ ለቀጣይ ትውልድ ሁለንተናዊ እድገት ወሳኝ ነው። የኢትዮጵያ ወጣቶች በተለያዩ ዘርፎች ያላቸውን ተሳትፎ ለማሳደግ በቁርጠኝነት እየሰራች መሆኑን አስረድተዋል። የወጣቶችን የስራ ፈጠራ አቅም ለማሳደግ የተለያዩ ኢኒሼቲቭዎች ተቀርጸው እየተተገበሩ እንደሚገኙ ጠቅሰውም ለአብነትም የኢትዮ ኮደርስ ስልጠና ወጣቶች በቴክኖሎጂ ዘርፍ ያላቸውን ክህሎት በማሳደግ ረገድ ከፍተኛ አስተዋጽኦ እያበረከተ ነው ብለዋል። በመደመር ፍልስፍና ወጣቶች በአመራር ሰጪነት፣ በስራ ፈጠራ፣ በኢንተርፕረነርሺፕና ሌሎች መስኮች ያላቸውን ተሳትፎ ይበልጥ ለማሳደግ እየተሰራ መሆኑን አመልክተዋል። በኔዘርላንድስ ልማት ድርጅት ኤስኤንቪ የኢትዮጵያ ተወካይ ጁሊ ግራሃም በበኩላቸው የወጣቶችን ዘርፈ ብዙ አቅም ለማጎልበት በትብብር መስራት እንደሚገባ ተናግረዋል። ድርጅቱ የአፍሪካ ወጣቶች በፖሊሲ፣ በኢኖቬሽን፣ በኢኮኖሚና ማህበራዊ ዘርፍ ያላቸውን ተሳትፎ ለማጠናከር ድጋፉን አጠናክሮ እንደሚቀጥልም አረጋግጠዋል። እንደ ራስ የወጣቶች ማህበርና ኤስኤንቪ በጋራ ያዘጋጁት ፎረም ለ2 ቀናት ይካሄዳል። የአዲስ አበባ ለውጥ ከጠበቅኩት በላይ አስደንቆኛል ስትል ማሊያዊቷ ድምፃዊት ኡሙ ሳንጋሬ ተናገረች። ኡሙ ሳንጋሬ እንደ አውሮፓውያኑ አቆጣጠር በ1968 በማሊ መዲና ባማኮ የተወለደች ታዋቂ አቀንቃኝ ናት። በደቡባዊ ማሊ የተገኘው የዋሱሉ የሙዚቃ ዘዬ ንግስት የምትባለው ሳንጋሬ በዘፈኖቿ የአፍሪካውያንና የተቀረው ዓለምን ቀልብ ስባለች። ሳንጋሬ የሙዚቃ ፍቅሯ የሚጀምረው በልጅነቷ ነው። እናቷን ለመርዳት በማማኮ ጎዳናዎች ላይ የተዟዟረች ትዘፍንም ነበር። እንደ አውሮፓውያኑ አቆጣጠር በ1973 በ5 ዓመቷ በማማኮ በመዋለ ህጻናት በተካሄደ ሙዚቃ ውድድር ማሸነፏ ትኩረት እንዲያርፍባት አድርጓል። በ16 ዓመቷ ጆሊባ በሚባል የሙዚቃ ቡድን ታቅፋ በፈረንሳይ፣ ጀርመን፣ ኔዘርላንድ፣ ካሪቢያን እንዲሁም ሌሎች ቦታዎች በመዞር የሙዚቃ ስራዎቿን አቅርባለች። ከዛም መልስ ወደ ማሊ ተመልሳ የሙዚቃ ቡድንን አቋቁማለች። ሙዚቃዎቿ በሴቶች መብቶች፣ በፍቅር እንዲሁም ማህበራዊ ጉዳዮች ላይም እያተኮሩ ናቸው። ለሴቶች መብቃትና ስርዓተ ጾታ እኩልነትም በስፋት ተሟግታለች። በማራኪ ድምጿና ስሜት የሚነካ የሙዚቃ አቀራረቦቿ በብዙ ሰው ልብ ውስጥ እንድትቀመጥ አድርጓታል። በአህጉር አቀፍና በዓለም አቀፍ ደረጃ በርካታ ሽልማቶችና እውቅናዎችንም አግኝታለች። የ57 ዓመቷ ሙዚቀኛ በቅርቡ በኢትዮጵያ ቆይታ አድርጋለች። አዲስ አበባ የኮሪደር ልማትና አረንጓዴ ልማትን ጨምሮ በተለያዩ ስራዎች ከፍተኛ ለውጥ በማምጣት እንደ ስሟ አዲስ እየሆነች ትገኛለች። የአዲስ አበባ ለውጥ ተጨባጭ ነው። አሮጌ ህንፃዎች በግዙፍ ህንፃዎች መተካት ጀምረዋል። የመሰረተ ልማት ግንባታ ከተማዋን የማስተሳሰር እንዲሁም የትራንስፖርት አገልግሎቱ ለውጥ እያሳየ ነው። ማራኪ የእግረኛ መንገዶች፣ የአደባባይ ውበት፣ የትራፊክ መብራቶችና ሌሎች የሚታዩ ለውጦች አዲስ አበባ የለውጥ ድባብ እንድትፈጥር አድርጓታል። የአፍሪካ መዲና የሆነችው አዲስ አበባ ስሟ እንደሚናገረው አዲስ ናት። ሁሌ እንደ አዲስ የምትፈካ አበባ ናት። ደማቅ ውበቷ ዘመናት የማይገድቡትና የማይለውጡትም ጭምር ነው። ኡሙ ሳንጋሬ ከፒኦኬ ባደረገችው ቆይታ እንጦጦ ፓርክና ሙዚየሞችን ጨምሮ ሌሎች በመዲናዋ የጎበኘቻቸውን ቦታዎች ደስተኛ መሆኗን ተናግራለች። የከተማ ለውጥ ከጠበቅኩት በላይ አስገርሞኛል ያለችው ድምፃዊቷ በኒውዮርክ ከተማ ያለው ያህል ተሰምቶኛል ስትልም ገልጻለች። ከሙዚቃ ዘርፍ ጋር በተያያዘ የአፍሪካ ወጣት ሙዚቀኞች የኪነ ጥበብ ስራቸውን በጥናት በተደገፉ የአህጉሪቷ የካበቱ ሴቶች ጋር በማጣመር የአፍሪካን መልክ ለዓለም ማስተዋወቅ እንዳለባቸውም ተናግራለች። የአፍሪካ ሙዚቃ ቱባ ሀብት ያለው መሆኑን የገለጸችው ሳንጋሬ ይህንን አቅም የአህጉሪቷን ታሪክና ትውፊት በሚያሳይ መልኩ መቅረብ እንዳለባቸውም አንስታለች። ለዚህም ወጣት ሙዚቀኞች ከባህላቸው እንዲሁም ከታሪካቸው ጋር እንዲቆራኙ የሚያደርጉ ስራዎችን እንደሚያስፈልጉም አንስታለች። የተወደዳችሁና የተከበራችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ዕለተ ማክሰኞ ወደ እናንተ እንዲደርስ እያዘጋጀነውን መሃል ዜናችን ነው። ከሀገር ውስጥ የያዝናቸው መረጃዎች እስካሁን የተመለከታችኋቸውን ይመስሉ ነበር። አሁን ደግሞ ከውጭ ወደ ያዝናቸው አለፍን። በቅርብ ርቀት ከቤተ መንግስት አጠገብ ያለችው በሂልተን ኢንተርሌክዠሪ ኢሊሌና ራዲሰን ብሉ እንዲሁም በሌሎች ሆቴሎች የተሞሸረችው የተመድ ዋና መስሪያ ቤትና ዓለም አቀፍ ተቋማት ያሉበት ለመኖሪያ
ቢሉ ደህንነቱ የተጠበቀ ለኢንቨስትመንት ከ2500 እስከ $3500 የሚያከራዩበት ሁሉም ለመኖሪያ የሚጓጓበት አዲሲቷ ካሳንቺስ ላይ ኮምፓስ ፕሮፐርቲስ ከስቱዲዮ እስከ ባለ 3 መኝታ አፓርትመንትና የንግድ ሱቆችን በካሬ 81,000 ብር ከታላቅ ቅናሽ ጋር ይዞላችሁ ቀርበዋል። ልብ ይበሉ፣ የሚገዙት ቤት ካሳንቺስ መሆኑን አይርሱ። ለበለጠ መረጃ ታች ባለው ስልክ ይደውሉ። አሜሪካ ለዩክሬን ኔቶን መሰል ጠንካራ የጸጥታ ዋስትና ለመስጠት ቃል መግባቷን አስታወቀች። የዋሽንግተንን ማርሽ ቀያሪ ሐሳብ ሩሲያም እንደምትቀበለው እምነት እንዳላት የአሜሪካ ባለስልጣናት ገልጸዋል። በጀርመን በርሊን ለሰዓታት በተደረገ ስብሰባ ከፕሬዝዳንት ዘለንስኪ ጋር አዎንታዊ ቆይታ ማድረጋቸውን የተናገሩት የአሜሪካ ባለስልጣናት ዶናልድ ትራምፕ ከዩክሬንና ሩሲያ መሪዎች ጋር በጉዳዩ ዙሪያ እንደሚመክሩበትም አስታውቋል። ዩክሬን ኔቶን መሰል የጸጥታ ዋስትና በአሜሪካ ስለተሰጣት ስምምነቱን መቀበል እንዳለባት አጽንኦት ሰጥተዋል። ባለስልጣናቱ በኔቶ መተዳደሪያ ደንብ አንቀጽ 5 መሰረት አንድ የኔቶ አባል ሀገር ሲነካ ሁሉም እንደተነካ ይቆጠራል ይላል። አንድ ስማቸው ያልተጠቀሰ የአሜሪካ ከፍተኛ ባለስልጣን እንደገለጹት ለዩክሬን የተሰጠው አስተማማኝ ዋስትና በመሆኑ ዩክሬን ያለማመንታት መቀበል እንዳለባትም ነው ያሳሰቡት። ሌላው ከፍተኛ የአሜሪካ ባለስልጣን ደግሞ ለዩክሬን የተሰጠውን የኔቶ ተኪ ዋስትና ሩሲያም እንደምትቀበለው ተናግረዋል። ነገር ግን የዋሽንግተን ባለስልጣናት ኔቶን ይተካል ባሉት የጸጥታ ዋስትና ተገቢነት ላይ ከሞስኮና ኬቭ በግልጽ እየተሰጠ አስተያየት የለም። በሱዳን ባለው የዘለቀው የእርስ በርስ ጦርነት ምክንያት ቢያንስ 150,000 ሰዎች ተገለዋል። በዚህ ሁኔታም የተባበሩት መንግስታት ድርጅት ሱዳንን በዓለም ላይ እጅግ የከፋ ሰብአዊ ቀውስ ያለባት ሀገር አድርጎ አውጇል። በዚች ሀገር ውስጥ በሚገኙ የተለያዩ ማዕድናት ውስጥ በመቶዎች የሚቆጠሩ ቶን ወርቅ አለ። በተጨማሪም በነዳጅ በበለጸገችው ሱዳን ውስጥ በእነዚህ በጥቁር ገበያ በተሸጡት ሀብቶች የተገኘው ገንዘብ በእርስ በርስ ጦርነት ውስጥ ሚና እየተጫወተ ነው። ወርቁ ቢኖርም በአስተዳደር መጓደልና በስልጣን ሽኩቻ ምክንያት በሀገሪቱ ውስጥ ቢያንስ 2.5 ሚሊዮን ሰዎች በረሃብ እየተሰቃዩ ነው። ግጭቱ በመላው ሱዳን ከ150,000 በላይ ሰዎችንም ገሏል። ረሃብ በሀገሪቱ ተንሰራፍቷል። ወደ 12 ሚሊዮን የሚጠጉ ሰዎች ቤታቸውን ለቀው ለመሰደድ ተገደዋል። በመቶዎች የሚቆጠሩ ሴቶችም ተደፍረዋል። ዓለም አቀፉ የስደተኞች ድርጅት IOM እንደገለጸው በሱዳን ውስጥ 30 ሚሊዮን የሚሆኑ ሰዎች በአሁኑ ጊዜ ሰብአዊ እርዳታ ያስፈልጋቸዋል። ከነዚህ ውስጥ 9.6 ሚሊዮን የሚሆኑት በውስጥ ተፈናቃዮች ሲሆኑ 4.3 ሚሊዮን የሚሆኑት ደግሞ ወደ ጎረቤት ሀገሮች ተሰደዋል። በተጨማሪም ከ700,000 በላይ ህጻናት በከፍተኛ የተመጣጠነ ምግብ እጥረት እየተሰቃዩ ሲሆን ከ2.4 ሚሊዮን በላይ ሰዎች ደግሞ የረሃብ አደጋ ተጋርጦባቸዋል። ጦርነቱ ከተጀመረ ወዲህ የሱዳን ፓውንድ ያለማቋረጥ ዋጋው እየቀነሰ ነው። በ2025 በሀገሪቱ የዋጋ ግሽበት 113 በመቶ ደርሷል። የዩኒሴፍ ባለስልጣን ቴድ ሻይባን እንደተናገሩት በችግሩ በከፋ ሁኔታ የተጎዱት ህጻናት ናቸው። ወደ 1.4 ሚሊዮን የሚጠጉ ህጻናት በረሃብ ስጋት ውስጥ ሲሆኑ 14 ሚሊዮን የሚሆኑት ደግሞ ከትምህርት ገበታቸው ውጪ ሆነዋል። ይህ በሱዳን ውስጥ ካሉት ህጻናት 4/5ኛው ነው። በሰሜን ዳርፉር ብቻ በዚህ ዓመት 150,000 ህጻናት በከፍተኛ የተመጣጠነ ምግብ እጥረት እየተሰቃዩ ይገኛሉ። በዚህ ምክንያት ነው ታዲያ የተባበሩት መንግስታት ድርጅት ሱዳንን በዓለም ላይ እጅግ የከፋ ሰብአዊ ቀውስ ያለባት ሀገር አድርጎ ያወጀው። የተወደዳችሁና የተከበራችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተማክሰኞ ወደ እናንተ እንዲደርሱ ያጠናቀርናቸው የቀን መረጃዎቻችን እስካሁን የተመለከታችኋቸውን ይመስሉ ነበር። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ የሚዲያችን ተከታታይ ሁኑ። ሰናይ ቀንን ተመኘን።